ገለልተኛ ሆኜ ይኸውልሽ፣ እኔ ውጭ ሆኜ እንደዚህ ቆሜ ገለልተኛ ሆኜ ሳዳምጥ ያየሁት ነገር ምንድን ነው ልገልሽ? እናቴ አንቺ በጣም አምባገነን እየሆንሽ ነው። እናትሽ ላይ በገንዘብ ስለምትበልጫት አንቺ በገንዘብሽ ልታዣት እየሞከርሽ ነው። ትቆጣጠሪያታለሽ። የት ወጣች የት ገባች ያለሽ ገንዘብ የምትልኪው ለታናናሽ እህቶችሽ ነው። እናት በህይወት እያለች ለእሷ ሰጥተሽ እሷ ማኔጅ እንድታደርገው እሷን እንዳያከብሩ አንቺ የመጀመሪያ ልጇ ሳታከብሪ ያቃተሽ ታናናቶችሽ እንዳያከብሯት እንዲቆጣጠሯት። እንዴት እናት ላይ ይተፋል? እንዴት እናት ትገፈተራለች? ሀቡ የዛሬ 2 ቀን 3 ቀን አወራት እኮ ያልኩሽኝ እኔ እና እሷ ተጣልተናናቅ። የዛሬ 2 ቀን 3 ቀን ጥሩ ነገር ነበረን። ዛሬ ምን ተዘጋግተን ነበረ። አሁን ዱባይ ረብሻ ሲነሳ ነው እሷ ቼክ ልታረግሽ አንቺን የደወለችው። እሺ የዛሬ 2 ቀን ለምን ተደዋወልን? እየመከርኳት ነበር፣ እየጠየቀችን ነበር፣ ኖርማል እያወራን ነበር። ለምን እንዴት ያ ሆነ? ምክንያቱም አሁን ላይክ ነው ለዚህ ማማይንድ ዛሬ ሰላም ሆነሽ ነገ ስለኔ የምታወሪ ከሆነ ዛሬ አውርተሽኝ ነገ እኔ ላይ የምትቀየሪ ከሆነ አሁንም ያልተቀየረ ነገር ታስፈራራታለሽ። እህቶችሽን መርዳት እንደምታቆሚ ለምን ማስፈራራት አይደለም፣ ማስፈራራት አይደለም። እሷ ራሷን የመረጠችው እሷ ራሷን መርጣለች፣ እኔም ራሴ ይመርጣለሁ። በቃ እሷም ራሷን ስለመረጠች እኔ ራሴ ይመርጣለሁ። ውሸት በጣም እያወራችብን ነው። አሁንም ቢሆን በጣም ብዙ ውሸቶችን እየሰማሁ ነው። አሁንም ቢሆን እኔ እሷን እንደምገፋት እኔ ልጆቹን እንደምመክር እሷን እንዳይቀርቧት እንደማድረግ እነሱ በሚያደርጉት ነገር እኔ እንደማግዛቸው ሆን አድርጉባት እንደምላቸው ስለሆነ እኔ ራሴን ሰበስባለሁ። ያ ለስድስተኛ ጊዜ እያስፈራረሻት ነው እህቶችሽን መርዳት እንደምታቆሚ። እሷ ከተናገረችው ይልቅ ይኸውልሽ እኛ እንደው ከአንቺን የተረዳ ነው ምንድን ነው አንቺ እህቶችን እየደወልሽ ኤቭሪ ሲንግል ቲንግ እንደምታወሩ የእሷን ቤት መኖርና አለመኖርስ መቼ ወጣች መቼ ገባች ምን ለበሰች ኤቭሪቲንግ ከእህቶችሽ ኢንፎርሜሽን እንደምትወስጂ ምን ልጠቀም ይመስልሻል? ሀቡ እኔ ፍቅር እንዲሰበሰቡ ባልፈልግ ያን አላረግም። ምን ፈልግ ይመስልሻል? ሰው እኮ አንቺ እንደ እናት አክት ታደርጊያለሽ። አንቺ እኮ ኃላፊነት እየተሰማኝ ነው ያደግኩትኝ። እሺ ኃላፊነት እየተሰማኝ ነው። ዛሬ እኔ ምንም ሳታቅ ዘልዬ ዛሬ አልገባውም። ከልጅነት ጀምሮ የምንከባከባቸው ልጆች ናቸው። አዝዬ ሽንት ጨርቅ እየቀየኩ ያሳደግኳቸው ልጆች ናቸው። ዛሬ ምን ተገኘ? እኔ አልነበርኩም ማለት ነው። ዛሬ ምን ተገኘ? ለእህቶችሽ በጣም ታዲያ ያለሽ ዛሬ ምን ተገኘ? ልጆቹን መሳሪያ ያደረግሻቸው ለምን? አንቺ ብቻ ነሽ እንዴ? እኔ አይሚ ስሚ፣ አውቃለሁ ሀብታም ነሽ፣ አውቃለሁ ባለ ገንዘብ ነሽ። ግን ሌሎች እህቶቻቸውን የሚረዱ ኢትዮጵያውያን የሉም እንደ ግቢያችን ውስጥ እነ ጩኒ እነ ሊዲያ ሰው ሀገር ስንት ዓመት ነው ሄደው ታናናሾቻቸውን ያስተማሩት? ፍርዬ ወንድጌን አስተምራ አስመርቃ። አንቺ ብቻ ነሽ እንዴ እህቶችን የምትረጂው? እኮ እሺ ተዋለውኝ ማማ፣ እሱ ይደብርሽ። ለረዳሻቸው እኔ የምትፈልገውን ልንገርሽ፣ እሷ የምትፈልገው እናት በህይወት ስላለች ገንዘቡን ለእናት ልከሽ እናት ማኔጅ ታድርግ። አታደርግላቸውቆጠራለች ነው አታደርግላቸው። እድል ስጫት መች ሰጠሻት? ሰጥቻታለሁ፣ ሞክሬያለሁ፣ ሰጥቻታለሁ። እንደገና እድል ስጫት በእኛ ኃላፊነት እንደገና። እኔ ከዚህ በኋላ እናት የሚባለውን ታሪክም አይደለም። ምክንያት ለመሰለሽ ፈንቅላኛለች። በተለይ በዚህ ሰዓት ፈንቅላኛለች። ድሮ የታገስኩትን ትዕግስቴ ሁሉ አሁን ነው የታየኝ። ያ ሁሉ ያለፍኩት አሁን ነው ስሜቱ የተሰማኝ። ቤተሰብ የለኝም ከዚህ በኋላ ጨርሻለሁ። እኔ ሀቡ መኖር አለብኝ። ኦኬ በቅል ሀይሚዬ ይኸውልሽ፣ በመጀመሪያ ደረጃ ቤተሰቦቻችን ወደዚህ ምድር ስላመጡን ባለውለታዎቻችን ናቸው። እንደገና በምንም አይነት ሁኔታ ላይ ሲያሳድጉን ጥለውን ስላልሄዱ ስላሳደጉን ባለውለታዎቻችን ናቸው። አይ እሷ ይመቻት፣ ደስ ይበላት። እኛን ይህን እንደዚህ አይነት ስሜት እንዲሰማን ነው የምትፈልገው። ምክንያቱም ከእናንተ ከምታሳያችሁ ፊት በላይ እኛ በደንብ እናታችን እናውቃታለን፣ ምን አይነት ሰዎች እንደሆነች እናውቃታለን። አሁንም ነው የምልሽ ቀና ብለን ወጥተን ሶሻል ሚዲያ ላይ ሁሉ በተሰበሰበት እንዳወራ ያደረገችኝ እሷ ናት እንጂ ስለሷ የምናወራው ምንም መጥፎ ነገር የለንም። ግን ስለ ቆሰቆሰችን ነው የምናወራው። አሁንም ቢሆን ፍቅር የምትፈልግ ቢሆን ፍቅሩ በእጇ ነው። ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷ ፍቅሩ የከለከለች ተውሻለሁ። በልጆቿ አስራብሽኝ፣ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ። ኦኬ በቃ ከዚህ በኋላ ለእነሱ አላደርግም። ችግር የለውም አላደርግም። እውነቱን ትንገርሽ በትክክለኛው ትምጣ። ገባሽ? ነው ሳልፈራ የምነግርሽ። እኔ ካርማ ምናለው ዛሬ መጥፎ ያደረግኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይሮን ታምጣና እስቲኔ ዋቴቨር ዜት ምንም ይሁን የተፈጠረው አንቺ እናትሽን እናት ክብር ናት። እናት ትበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይሄ እህቶችሽን
ለእህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያመው። ማለት እኔ ባታምኚ እኮ እንደዚህ አልልም ማለት ይገፈትሯታል፣ ይተፉባታል፣ ይሰድቧታል። እንዴ እናት ምንም ትሁን እንዴት ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየገረፈች ዱላ ምሳና ራቴ እያደረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናት እሺ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አታውም ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ ነው እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወታቷሽም ድጋሚ ያለብን እኮ ሳያቀሰቅስም ነበር። ዋሸች ይቅር በሏት። በቃ እንደ ዋሸች ይቆጠርና ይቅር በሏት። እናንተ እንዴት አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄደ እኮ እሷ እኮ አሳደገቻችሁ በደንብ። እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልግደለው? እሷም ባለችበት ሰላም ትሆን። እሺ ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አልፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ሰላም ፈልገ ይመጣ በፍቅር ማውራት